ሰላም ቤተሰብ እንዴት ናችሁ? እንግዲህ ያው ፓርትስ ኦፍ ስፒች ትምህርታችን እንደቀጠለ ነው። ስለ ናውን አይተናል፣ ስለ ቨርብ አይተናል። ዛሬ ደግሞ ሶስተኛው ክፍል ደግሞ ስለ ፕሮናውን ነው እናያለን ማለት ነው። ይሄ ፕሮናውን ማለት ተውላጠ ስም የሚባለው ነው በአማርኛ ማለት ነው። Definition of nouns. A pronoun is a word that replaces a noun or noun phrase to avoid repetition and makes a sentence easier to understand. The noun being replaced is called antecedent ይባላል። ያ ፕሮናውን ወይም ደግሞ ተውላጠ ስም ማለት ምንድነው? የስምን ድግግሞሽ በአንድ አረፍተ ነገር ውስጥ ያለ የስም ድግግሞሽን ለማስቀረት ስምን ተክቶ የሚገቡ ቃላቶች በቀላሉ ምን ይባላል? ፕሮናውን ይባላል። እነዚያ የስም ድግግሞሽን ከቀየርናቸው ወይም ደግሞ የስም ድግግሞሽን ካጠፋናቸው ያንን አረፍተ ነገር በቀላሉ ኢዚሊ አንደርስታንድ ማድረግ እንችላለን ማለት ነው። ያ ሪፕሌስ የሚደረገው ናውን ኢዝ ቢንግ ሪፕሌስ የሚደረገው ናውን ምን ይባላል? አንቲሲደንት ይባላል ማለት ነው። በቀላል አማርኛ ፕሮናውን ማለት ስምን ተክቶ የሚገቡ ቃላቶች ኢትስ ተውላጠ ስሞች ይባላሉ ማለት ነው። ብዙ አይነት ፕሮናውኖች ወይም ተውላጠ ስሞች አሉ። አንደኛ ፐርሰናል ፕሮናውን ነው። ያ ማለት የሰው ስምን ተክቶ የሚገቡ ፐርሰናል ፕሮናውን ይባላሉ። ኢት ሪፈርስ ቱ ስፔሲፊክ ፒፕል ኦር ቲንግስ አይደለም። ስፔሲፊክ የሆነ ፒፕል ወይም ደግሞ ቲንግ ሪፈር ያደርጋሉ ማለት ነው። ስለዚህ እነዚህ ፐርሰናል ፕሮናውኖች ሳብጀክቲቭ ሊሆኑ ይችላሉ ወይም ደግሞ ኦብጀክቲቭ፣ እንደ ሳብጀክት እንደ ባለቤት ሊገቡ ይችላሉ ወይም ደግሞ እንደ ኦብጀክት ሊገቡ ይችላሉ ማለት ነው። እንደ ሳብጀክት ለምሳሌ አይ፣ ዩ፣ ሂ፣ ሺ፣ ኢት፣ ዊ፣ ዘ የመሳሰሉት፣ ኦብጀክት ደግሞ ሚ፣ ዩ፣ ሂም፣ ሂር የመሳሰሉት ማለት ለምሳሌ እንደ ሳብጀክቲቭ ሆኖ ሲገቡ ምንን ነው ሪፕሌስ የሚያደርጉት? አት ዘ ሳብጀክት ኦፍ ዘ ሰንቴንስ ነው። የሰንቴንሱ ወይም ያረፍተ ነገሩ ባለቤት ተክተው ይገባሉ እንደ ሳብጀክት ሲገቡ። እንደ ኦብጀክት ሲገቡ ደግሞ የአረፍተ ነገሩን ባለቤት ሳይሆን እንደ ኦብጀክት እንደ የዛ ድርጊት ተቀባይ እንደሆነ ነገር ነው የሚገቡት ማለት። ለምሳሌ she loves to read novels in her free time አይደለ? በፍሪ ታይሟ ወይም ደግሞ ነፃ በሆነች ታይሟ ጊዜዋ ኖቨል ወይም ልቦለድ ማንበብ ትወዳለች አይደለ? እዚህ ጋር ምን ነው ሳብጀክትን ወይም ባለቤትን ተክተው ነው የገባው እሺ የሚለው ፕሮናውን ማለት ነው። I saw them at the library yesterday ትላንትና እነሱ ላይብረሪ ውስጥ አይቻቸዋል አይደለ? ትላንትና እነሱ አይደለ? ዘም ማለት እነሱ ነው አይደለ? ስለዚህ ከዚህ ጋር እንደ ኦብጀክቲቭ ሆኖ ነው ዘም የገባው ማለት ነው። ይሄ ፐርሰናል ፕሮናውን ነው። ሁለተኛው ፕሮናውን ደግሞ ፖሰሲቭ ፕሮናውን ይባላል። ይሄ ፖሰሲቭ ፕሮናውን ማለት ባለቤትነትን የሚያመለክቱ ተውላጠ ስሞች ፖሰሲቭ ፕሮናውን ይባላሉ። ዚስ ፖሰሲቭ ናውን ሾውስ ኦውነርሺፕ ዊዛውት አፖስትሮፍ ሳይኖረው ባለቤትነትን የሚያመለክቱ ከሆነ ፖሰሲቭ ፕሮናውን ይባላል። ኤግዛምፕል ማይን፣ ዩርስ፣ ሂዝ የመሳሰሉት። ለምሳሌ ዚስ ቡክ ኢዝ ማይን፣ ይሄ መጽሐፍ የኔ ነው አይደለ? ባለቤትነትን ይሄ መጽሐፉ የኔ መሆኑን አይደል የሚገልጸው? ይሄ ባለቤትነትን የሚገልጹ ተውላጠ ስሞች ደግሞ ፖሰሲቭ ፕሮናውን ይባላሉ። ሶስተኛ ደግሞ ኢትስ ሪፍሌክሲቭ ፕሮናውን ነው። ኢትስ ሪፍሌክሲቭ ፕሮናውን ኢትስ ሪፈር ባክ ቱ ዘ ሰብጀክት ኦፍ ዘ ሰንተንስ ኤንድ አር ዩዝድ ዌን ዘ ሰብጀክት ኤንድ ዘ ኦብጀክት አር ዘ ሴም ነው። ስለዚህ አንዳንዴ በአረፍተ ነገሮች ውስጥ ሳብጀክቱ እና ኦብጀክቱ ተመሳሳይ ሊሆኑ ይችላሉ። ስለዚህ ሳብጀክት እና ኦብጀክት ተመሳሳይ በሚሆኑበት ጊዜ እሱን ነገር ለመግለጽ ወይም ደግሞ ሳብጀክቱን ወይም ባለቤትነቱ መለስ ብለን ለመግለጽ ምንፈልግ ከሆነ ኢትስ ሪፍሌክሲቭ ፕሮናውን ይባላል። ለምሳሌ እነዚህ ሪፍሌክሲቭ ፕሮናውን የሚመሰረቱት ባይ አዲንግ ሰልፍ ኦር ሰልፍስ ነው። ኢፍ ኢት ኢዝ ሲንጉላር ከሆነ ሰልፍ እናስገባለን። ኢፍ ኢት ኢዝ ፕሉራል ከሆነ ደግሞ ሰልፍስ እናስገባለን ማለት ማይ ሰልፍ፣ ዩር ሰልፍ፣ ዘም ሰልፍስ የመሳሰሉት ማለት። ለምሳሌ he prepared the meal all by himself አይደለ? እሱ ምግቡን ሙሉ በሙሉ በራሱ ነው ያዘጋጀው አይደለ? ያ ሁሉ ምግብ የተዘጋጀው በማን ነው? በሱ ነው ማለት ነው አይደለ? ስለዚህ ሳብጀክት እና ኦብጀክቶች ብዙ ጊዜ ተመሳሳይ። ለምሳሌ ሂም አይደለ? እዚህ ጋር ሂ ነው ሳብጀክት እሱ አይደለ? ሂም ደግሞ በእሱ አይደለ? ስለዚህ እሱ ሳብጀክት እና ኦብጀክቱ ተመሳሳይ ሲሆን ሪፍሌክሲቭ ፕሮናውን እንጠቀማለን ማለት። ስለዚህ ምግቡ ሁሉ የተዘጋጀው በማን ነው? በእሱ። እንደዚህ አይነት ሪፍሌክሲቭ ፕሮናውን ይባላል። አራተኛው ኢት ኢዝ ኢንቴንሲቭ ፕሮናውን ነው። this intensive pronoun it is emphasizes it is a preceding noun structurally the same as reflexive ናቸው። እነዚህ ብዙ ጊዜ ኢንቴንሲቭ ፕሮናውን ስትራክቸራሊ በመዋቅር ከሪፍሌክሲቭ ፕሮናውን ጋር ተመሳሳይ ናቸው። ግን ምንድነው የሚያደርጉት? ኢንቴንሲቭ ፕሮናውኖች ቀደም ተብሎ የተገለጸውን ስም ወይም ደግሞ ባለቤት አጉልተው ኤምፋሳይዝ አድርገው ወይም አጉልተው የሚገልጹ ናቸው። ለምሳሌ አይ ማይሰልፍ ሶ ዘ አክሲደንት፣ እኔ በራሴው ምን አክሲደንቱ ወይም ደግሞ አደጋውን አይቼዋለሁ። ማን? እኔ አይደለ? እኔ በራሴ አይደለ? ማይሰልፍ ማለት እኔ በራሴ አይደለ? ስለዚህ የመጀመሪያው ሰብጀክት አይ ነው። ስለዚህ ማይሰልፍ የምትሏ ደግሞ ስትገባ ምንድን ነው የመጀመሪያውን ፕሪሲዲንግ የነበረውን ናውን አጉልታ ወይም ደግሞ ሞር ጎልቶ እንዲታይ ታደርጋለች ማለት። ስለዚህ አይ ማይሰልፍ ሶ ዘ እኔ በራሴው አክሲደንቱን ወይም አደጋውን አይቼዋለሁ ይሆናል ማለት ነው ኢንቴንሲቭ ፕሮናውን። ሌላው አምስተኛው ደግሞ ኢት ኢዝ
ሌላው አምስተኛው ዲሞንስትሬቲቭ ፕሮናውን ነው። ይህ ዲሞንስትሬቲቭ ፕሮናውን ኢት ኢዝ ፖይንትስ ቱ ስፔሲፊክ ቲንግስ ኦር ፒፕል። ስለዚህ ወደሆነ ስፔሲፊክ ወደሆነ ፒፕል ወይም ድን ፖይንት የሚያደርግ ሆነ የሚያመለክት ከሆነ ኢት ኢዝ ዲሞንስትሬቲቭ ፕሮናውን ይባላሉ። ብዙ ጊዜ እኔ ዲሞንስትሬቲቭ ፕሮናውን የሚባሉት ኢት ኢዝ ዚስ፣ ዛት፣ ዘስ፣ ዞስ፣ ይሄ፣ ያ፣ እነዚህ የመሳሰሉ። ስለዚህ ወደሆነ ስፔሲፊክ ነገር የሚያመለክቱ ከሆነ ዲሞንስትሬቲቭ ፕሮናውን ይባላል። ለምሳሌ ዛት ዋዝ አን ኢንክሬዲብል ፐርፎርማንስ፣ ያ የማይታመን ፐርፎርማንስ ወይም ችሎታ ነው አይደለ? ስለዚህ ምን እያመለከተ ነው? የሆነ ነገርን እያመለከተ ነው አይደለ? ስለዚህ የሆነ ነገር ፖይንት ለማድረግ የምንፈልግ ከሆነ ኢት ኢዝ ዲሞንስትሬቲቭ ፕሮናውን ነው ማለት ነው። ስድስተኛው ኢት ኢዝ ኢንተሮጌቲቭ ፕሮናውን። እነዚህ ኢንተሮጌቲቭ ፕሮናውኖች ብዙ ጊዜ እነዚህ ኢንተሮጌቲቭ ወይም ለጥያቄው የምንጠቀማቸው ተውላጠ ስሞች ናቸው። ዩዝ ቱ አስክ ኩዌሽንስ ነው። አስክ ለማድረግ ብዙ ጊዜ WH ኩዌሽንስ ይባላሉ። ኤግዛምፕል ሁ፣ ሁም፣ ሁዝ፣ ዊች፣ ዛት፣ ዋት የመሳሰሉት ማለት ነው። ዊች ቲም ዎን ዘ ቻምፒዮንሺፕ ላስት ይር። ለምሳሌ በባለፈው ዓመት የትኛው ቻምፒዮንሺፕ ነው ሽልማቱን ያሸነፈው ወይም ደግሞ የትኛው ቻምፒዮንሺፕ ነው ያሸነፈው አይደለ? ስለዚህ የሆነ ነገር ምን እያደረጉ ጥያቄ እየጠየቁኝ ነው አይደለ? ዊች ቲም ዎን ዘ ቻምፒዮንሺፕ ላስት ይር፣ ባለፈው ዓመት የትኛው ቲም ነው ያሸነፈው። ስለዚህ እነዚህ ኢንተሮጌቲቭ ፕሮናውንስ ተውላጠ ስሞች ብዙ ጊዜ ጥያቄ ለመጠየቅ የምንጠቀማቸው ወርዶች ናቸው ማለት ነው። ሰባተኛው ሪላቲቭ ፕሮናውን። ዚስ ሪላቲቭ ፕሮናውን ኢንትሮዲውስ ሪላቲቭ ክሎዝስ ኤንድ ሪሌት ኤ ናውን ኢንትሮዲውስድ ፕሪቪየስሊ ኤንድ ኮኔክትድ ዘን ቱ ዘ ሜን ክሎዝ። ስለዚህ እነዚህ ምንድን ናቸው? ሪላቲቭ ፕሮናውኖች ፕሪቪየስሊ የተገለጸውን ስም ከሜን ክሎዝ ጋር ወይም ደግሞ ከዋናው አንቀጽ ጋር ሪሌት የሚያደርጉ የሚያገናኙ ከሆኑ እነዛ ወርዶች ሪላቲቭ ፕሮናውን ይባላሉ። ለምሳሌ ሁ፣ ሁም፣ ሁዝ ኤንድ ዊች ኤንድ ዛት። ብዙ ጊዜ እነዚያው WH ኩዌሽን ናቸው አይደለ? ግን እንደ ሪላቲቭ ፕሮናውንም እንጠቀማለን ማለት ነው። ምክንያቱም ቀደም ብሎ የተገለጸውን ናውን ፕሪቪየስ ኢንትሮዲውስ የተደረገውን ናውን ከሜን ክሎዙ ጋር ሪሌት የሚያደርግ ከሆነ ማለት ለምሳሌ ዱ ዩ ናው ዘ ውመን ሁ ሊቭስ ኔክስት ዶር። ስለዚህ ቀጣይ ቤት የምትኖረዋን ወይም ደግሞ በቀጣዩ ቤት የምትኖረዋን ሴት ታውቃታለህ አይደለ? ስለዚህ ቀደም ተብላ የተገለጸችዋን ሴት ምን እያደረገ ነው? ከሜን ክሎዙን ፕሪቪየስ ኢንትሮዲውስ ከሆነው ናውን ጋር እያገናኘ ነው ማለት አይደለ? ዱ ዩ ናው ዘ ውመን ሁ ሊቭስ ኔክስት ዶር፣ ቀጥሎ የምትኖረዋን ሴት ታውቃታለህ ማለት ነው። ሌላኛው ስምንተኛ ኢንዴፊኒት ፕሮናውን ይባላሉ። ኢንዴፊኒት ፕሮናውን የሚባሉት ሪፈር ቱ ናን ስፔሲፊክ ፐርሰን ኦር ቲንግ ነው። ስለዚህ ስፔሲፊክ የሆነ ፐርሰን የለም። ስፔሲፊክ የሆነ ፐርሰን ወይም ደግሞ ቲንግን አይገልጹ። ስለዚህ ነን ስፔሲፊክ የሆኑ ፐርሰን ወይም ቲንግን የሚገልጹ ከሆነ ኢትስ ኢንዴፊኒት ፕሮናውን ይባላል። ለምሳሌ ኤቭሪዋን፣ ሳምባዲ፣ ናቲንግ፣ ኢች የመሳሰሉ። ለምሳሌ ኤቭሪዋን ሹድ ብሪንግ ዜር ኦውን ላንች ቱ ዘ ፒክኒክ አይደለም። ለምሳሌ ለሽሩሽሩ ሁሉም ማምጣት አለባቸው። ምሳቸውን የራሳቸውን ምሳ ማምጣት አለባቸው አይደል? እዚህ ጋር ለምሳሌ እንትና አላልኩም አይደለ? ስፔሲፊክ አድርጌ አልገለጽኩም አይደል? ኤቭሪዋን ሁሉም ምሳቸውን ለሽርሽሩ ማምጣት አለባቸው የራሳቸውን ምሳ አይደለ? እንደዚህ ኢንዴፊኒት ፕሮናውን ይባላል። ዘጠነኛውና የመጨረሻው ሬሲፕሮካል ፕሮናውን። ይሄ ሬሲፕሮካል ፕሮናውን ኢት ኤክስፕሬስስ ሚቹዋል ሪሌሽንሺፕ ኦር አክሽን ቢትዊን ቱ ኦር ሞር ሳብጀክት። ስለዚህ በሁለት ወይም ደግሞ ከዛ በላይ በሆኑ ሳብጀክቶች ወይም ባለቤቶች መካከል ላይ ያለን ሚቹዋል የጋራ የሆነ ሪሌሽንሺፕን ኤክስፕሬስ የሚያደርግ ከሆነ ሬሲፕሮካል ፕሮናውን ይባላል። ኢች አዘር፣ ዋን አናዘር። ለምሳሌ ዘ ፍሬንድስ ፕሮሚስ ቱ ሄልፕ ኢች አዘር ዊዝ ዜር ፕሮጀክት አይደለ? ስለዚህ ጓደኛሞቹ ፕሮጀክታቸውን በሚሰሩበት ሰዓት እርስ በራስ ለመረዳዳት ቃል ተገባብተዋል አይደለ? ስለዚህ እነዚያም ጓደኛሞች ናቸው። ሁለትና ከሁለት በላይ ሆኖ ሳብጀክቶች ናቸው። ስለዚህ ፕሮጀክታቸውን በጋራ ለመስራት ወይም በሚሰሩበት ሰዓት ለመረዳዳት ቃል ተገባብተዋል። ስለዚህ የሆነ ሚቹዋል የሆነ ሪሌሽንሽፕ ነው ማለት ነው። ኢት ኢዝ ሬሲፕሮካል ፕሮናውን ይባላል። ሶ ዚስ ኦል አባውት ታይፕስ ኦፍ ፕሮናውንስ ነው። ሶ ፕሮናውንስ እንደገባችሁ ተስፋ አደርጋለሁ። እዚህ ጋር 5 ጥያቄዎች አሉ። 5 ፕራክቲስ ኩዌሽንስ ፕሮናውን አሉ። ለምሳሌ እዚህ ጋር ሪፕሌስ ዘ ሪፒትድ ናውን ዊዝ አፕሮፕሪየት ፕሮናውን ይባላል። ለምሳሌ ጆን ቶልድ ጆንስ ብራዘር ዛት ጆንስ ቶልድ would help John's brother with John's brother homework። እዚህ ጋር በጣም የስም ድግግሞሽ አሉ አይደለ? እነዚህ የስም ድግግሞሽ በአፕሮፕሪየት ወይም ደግሞ በተገቢ በሆነ ፕሮናውን ወይም ተውላጠ ስም ትተካላቸው። እነዚህ 5 ጥያቄዎች ናቸው። እነዚህን 5 ጥያቄዎች ስሯቸው እና ያልገባችሁ ነገር ካለ ኮሜንት ላይ እነዚህ 5 ጥያቄዎች ስሯቸው። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ። በጣም ቀላል ነው። እናንተም አንብባችሁ መረዳት የምትችሉት ነገር ነው። ቤቱን ሳብስክራይብ አድርጉ። በቀጣዩ ደግሞ ስለ አድጀክቲቭ ወይም ደግሞ የስም ገላጭ እናያለን ማለት ነው። አመሰግናለሁ። መልካም ቀን ባይ